ወልድኪ ነፍሳተ ሶባራየኪ በእሳተ ኩነኔ ዘሃሙ ማርያም ትብሊ በንቲ አዎሙ። ሰላም ጤና ይስጥልኝ። የተወደዳችሁ የኑር አድማጭ ተመልካቾቻችን እንደምን ቆያችሁን? በአሁኑ ሰዓት ቅዱስ ሲኖዶስ ሰበር መግለጫን ማውጣቱ ታውቋል። ቅዱስ ሲኖዶስ ብፁዕ አቡነ ገብርኤልን በተመለከተና እንዲሁም ደግሞ ፍኖተ ጽድቅን በተመለከተ ከሰሞኑ ጉዳይ ጋር በተያያዘ ሰፊ ውሳኔዎችንና ማብራሪያዎችንም ሰጥቷል። ቋሚ ሲኖዶስ ልዩ ልዩ ውሳኔዎችን ባስተላለፈበት መግለጫው ሚያዝያ 22 2017 ዓ.ም ቋሚ ሲኖዶስ ብፁዕ አቡነ ገብርኤል ከቤተክርስቲያናችን የነገረ ማርያም አስተምሮ ውጪ በፍኖተ ጽድቅ ጠቅላላ ማህበር አዳራሽ የሰጡትን ትምህርትና በማህበሩ ሚዲያ የተላለፈበት ሁኔታ በተመለከተ በዛሬው መደበኛ ጉባኤው በሰፊው ተወያይቶ ለመወሰን በያዘው ቀጠሮ መሰረት በጉዳዩ ዙሪያ ጥልቅ ውይይት ካደረገ በኋላ የሚከተሉትን ውሳኔዎችን አስተላልፏል። አንደኛ፣ ፍኖተ ጽድቅ ጠቅላላ ማህበር በተለያዩ ጊዜያት ከቅድስት ቤተክርስቲያናችን አስተምሮ ውጪ በሚዲያው ያስተላለፈው የስተት ትምህርት የቤተክርስቲያናችን አባቶች ሊቃውንቱንና መላው ህዝበ ክርስቲያኑን ያሳዘነ በመሆኑ በማህበራት ምዝገባ ክትትልና ቁጥጥር መምሪያ በኩል ጊዜያዊ የእገዳ ደብዳቤ እንዲደርሰውና በመምሪያውን በኩል አስፈላጊው ጥብቅ ክትትል እንዲደረግ ሆኖ በጉዳዩ ላይ የመጨረሻ ውሳኔ መስጠት ይቻል ዘንድም 5 አባላት ያሉት ኮሚቴ እንዲቋቋም አድርጓል። በዚህም መሰረት ቋሚ ሲኖዶስ ያቋቋማቸው አጣሪ ልዑካን አጠቃላይ የማህበሩን ሁለንተናዊ እንቅስቃሴና በሚዲያ ያስተላለፏቸውን የስተት ትምህርቶች በተመለከተ ከጠቅላይ ቤተ ክህነት ጽሕፈት ቤትና ከማህበራት ምዝገባ ቁጥጥርና ክትትል መምሪያ ጋር በመነጋገር በሚገባ መርምረውና አጣርተው በአጭር ጊዜ ውስጥ ከውሳኔ ሐሳብ ጋር ለቋሚ ሲኖዶስ እንዲያቀርቡ ተወስኗል። በሁለተኛ ደረጃነት ከተሰጠው ውሳኔና ከተላለፈው መልእክት መካከል ብፁዕ አቡነ ገብርኤል ማርያም ቤዛዊተ ዓለም አትባልም በማለት ከቤተክርስቲያናችን የነገረ ማርያም አስተምሮ ውጪ የሰጡት ሕጸጽ ያለበት ትምህርት በሊቃውንት ጉባኤ በኩል በሚገባ ተመርምሮና ተጣርቶ ከመፍትሄ ሐሳብ ጋር ለቋሚ ሲኖዶስ በአስቸኳይ እንዲቀርብ ብፁዕነታቸው ጉዳዩ ተጣርቶ የመጨረሻ ውሳኔ እስኪያገኝ ድረስ በመንበረ ፓትርያርክ ጠቅላይ ቤተ ክህነት ጽሕፈት ቤት ግቢ ውስጥ በሚገኘው መኖሪያ ቤታቸው በተአቅቦ እንዲቆዩ ውሳኔንም አስተላልፏል። በሶስተኛ ደረጃነት ብፁዕ አቡነ ፊልጶስ የደቡብ ኦሞና አሪ ዞኖች ሀገረ ስብከት ሊቀ ጳጳስ፣ የቅድስት ሥላሴ መንፈሳዊ ዩኒቨርሲቲ ፕሬዝዳንትና ብፁዕ አቡነ በርናባስ የደቡብ ካሊፎርኒያ ሀገረ ስብከት ሊቀ ጳጳስ ያስተላለፏቸው የስተት ትምህርቶችና በሌሎችም መምህራን የተላለፉ ነቀፋ ያለባቸው ትምህርቶች ካሉም የሊቃውንቱ ጉባኤ ከቤተክርስቲያኒቱ አስተምሮ አንጻር በሚገባ መርምሮና አጣርቶ ከመፍትሄ ሐሳብ ጭምር በአጭር ጊዜ ውስጥ ለቋሚ ሲኖዶስ እንዲያቀርብ ውሳኔ ተሰጥቷል። በአራተኛ ደረጃነት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መገናኛ ብዙሃን ስርጭት ድርጅት ለፍኖተ ጽድቅ ጠቅላላ ማህበር ሚዲያ የአየር ሰዓት የሰጠበትን ዝርዝር ሁኔታና ከማህበሩ ጋር በተያያዘ አየር ላይ ያዋላቸውን ትምህርቶች የሚያሳይ ሪፖርት እንዲያቀርብ ይደረግ በማለት ቋሚ ሲኖዶስ ወስኖ የዕለቱን ጉባኤ በቅዱስነታቸው ጸሎትና ቡራኬ አጠናቋል። የመጻሕፍቶቻችን ጥራት ያስፈልጋቸዋል። እንግዲህ በሊቃውንት ጉባኤ ያልተመረመረ መጽሐፍ ማለፍ የለበትም። በእውነቱ ሁሉም ሳንሱር የሚባለው እሱ እኮ ነው። እንግዲህ በሊቃውንት ጉባኤ ሳይጠና ይሁን ሳይባል ዝም ብሎ እየጻፉ ወደ መጽሐፍት ውስጥ የሚከቱ ከሆነ ይሄ በጣም አደጋ ነው የሚሆነው። ከአሁን ቀደም የተጣመመም ካለ ማቅናት አግባብ ነው። አሁንም ቢሆን ወደፊትም ደግሞ እንደዚሁ ጥበቃ ማድረግ ነው። ሁሉም እያየ ዝም ማለት የለበትም። ሁላችንም መቼስ በተለይ ሊቃውንተ ቤተ ክርስቲያን ይህንን የመጠበቅ ኃላፊነት እናንተ ነው ማለት ነው። የተወደዳችሁ ቤተሰቦቻችን በጋሻው ደሳለኝና መሰሎቹ ከቤተ ክርስቲያን ወጥተናል ቢሉም ዛሬም ከቤተ ክርስቲያን ፈጽሞ ሊለዩ አልቻሉም። ጥገኝነትን መርጠው የኔ ልክ ነው ያሉትን የስህተት ትምህርት ከመስበክ ይልቅ ቤተ ክርስቲያን ላይ የሚመጡትን ፈተናዎች እንደ መልካምና ምቹ አጋጣሚ በመቁጠር ቀኑን ሙሉ ቤተክርስቲያንን ሲሰድቡና ያልገባቸውን ነገር ለማስረዳት ሲጥሩ ይውላሉ። ከሰሞኑ የቤተክርስቲያኒቱ ጳጳስ የሆኑት አቡነ ገብርኤል ያስተላለፉትን የስተት ትምህርት በተመለከተ ጳጳሱ ይቅርታ ጠይቄያለሁ ቢሉም በጋሻውና መሰሎቹ ከቤተክርስቲያኒቷ ይልቅ ቤተክርስቲያን ጳጳስ አድርጋ ልጆቿን ይጠብቁ ዘንድ የሾሟቸውን ግለሰብ በስህተታቸው ሲያሞግሷቸውና እርሶ ልክ ኖት ሲሉም ይደመጣሉ። የተጋረደበት ያ የሚያስደንቅ ጸጋ ሁሉ ግፍፍ ያለው አቶ በጋሻው ደሳለኝ እንዲህ ሲል ስለ ቤዛነት አስተምሯል። እንዲሁም ደግሞ በአዳራሹ ውስጥ ቁጭ ብሎም ቅዱስ ሲኖዶስን ለመስደብና እንዲሁም ለማካለል ሲያቃጣውም ለመመልከት ችለናል። ሲኖዶሱ ራሱ በመንፈስ ቅዱስ አይደለም የሚመራው፣ በስልክ ነው። አትሰበሰቡም፣ የሆነ ነገር አታረጉም።
ጳጳሱ ትክክል ነው የተናገሩት። አይታል ቤቱን ስለሚያውቁት እኮ ነው። መጀመሪያ ማረጋጋት አለብ። የሆነ ነገር ከመናገር በፊት አይዟቸው አሁን ተረጋጉ አትደንግጡ ብለህ ነው የምትናገረው። የሚያስደነግጡ ነገሮች ናቸው እነዚህ። አትደንግጡ ተረጋጉ፣ አንድ ነገር ልናገር ነው። ጥሩ ነው። ሰማያዊውን መልአክ እኮ እንደዚህ ነው ወደ ድንግል መጥቶ እኮ አትፍሪ ነው ያለው። ፍርሃትን አርቆ መናገር የመልአክ ባህሪውን። ቤዛዊት ዓለም በምን መስቀል ላይ መሞት አለባት? እሷ አልሞተችም መስቀል ላይ። ኃጢአት የጠየቀው ሞት ነው፣ ለዛውም የመስቀል ሞት ነው። የተረገመውን የእንጨት ሞት ነው የጠየቀው እንጂ ተሸላልሞ እድሜ ጠግቦ ዝም ብሎ መተኛት እሱን አይደለም የጠየቀው፣ የመስቀል ሞት ነው። ለዚህ ደግሞ በቂ የሆነው ኢየሱስ መጥቷል። ኢየሱስ በቂ ነው፣ ከበቂም በላይ ነው። እሷ ቤዛነትና እሱ እሺ ምንድነው? አይ ቤዛ የሆነውን እሱን ወልዳ ስለሰጠች። ለዛ ነው ቤዛ የሆነውን ወልዳ ስለሰጠች ነው ቤዛዊት የተባለችው። እና ግንበኛን የወለደች እናት ግንበኝት ናት። ይህንን የተመለከቱ የቤተክርስቲያኒቱ ሊቃውንትም የራሳቸውን ሐሳብና መልእክትም እያስተላለፉ ይገኛሉ። ከነዚህም ውስጥ ሊቀ ሊቃውንት ስሙር አላመራው እጅጉን የሚያስደንቅ መልእክት ለበጋሻው ደሳለኝ ልከውለታል። ጸጋ የበዛለት ወንድማችን ሲሉም ይጀምራሉ ሊቀ ሊቃውንቱም። ቤዛነትን ተነተነው አተነነው፣ ድሮም ስብከት እንጂ ትምህርት አይሆንለትም ነበር እውነት ሲሉ ሊቀ ሊቃውንቱ ይናገራሉ። ይህንን የማያምን ሰው ካለ ስለ ክርስቶስ ፈራጅነት እሰብካለሁ ብሎ ኤርምያስ 7:25 ያብራራበትን ትምህርት መስማት ይችላል ሲሉም እንደ ማስረጃም ያስቀምጣሉ። እዚህ ምዕራፍ ላይ በየዕለቱ እየማለድኩ ባሪያዎችን ነቢያትን ሁሉ ልኬባችሁ ነበር ይላል ቃሉ። ታዲያ የወንድማችን እየማለድኩ የሚለውን ቃል እያማለድኩ ብሎ ነው የተረዳውም። ቃሉ ግን ከማማለድ ጋር አይገናኝም ሲሉ ሊቀ ሊቃውንት ስሙር አላመራው ሐሳባቸውን ይቀጥላሉ። ልክ እንደዚህ እንደ ቤዛነት ትምህርት ከኪሱ እያወጣ ቃሉን ለሚያብራራ ሰው ግን ይገናኛል ሲሉም ይቀጥላሉ። አሁን ደግሞ ከቤታችን የተቀበለውን ኳስ ይዞ እንዲህ ያለ ሲሉ አቶ በጋሻው ደሳለኝ የተናገረውን በመጥቀስ እንዲሁ የራሳቸውንም ሐሳብ ያስቀምጣሉ። ቤዛዊት ዓለም ለመባል መስቀል ላይ መሞት አለባት። ረከስ መስቀል ላይ ሳይሰቀሉ ቤዛ መድኃኒት የተባሉ ሰዎች አሉ። ከነዚህ ሰዎችም አንዱ ጆሹዋ ነው። በግዕዙም ኢያሱ፣ በመጀመሪያው ቋንቋ ኢያሱና ኢየሱስ ተመሳሳይ ስም ነው ያላቸው። ሁለቱም ጆሹዋ ይባላሉ። የስሙ ትርጓሜም መድኃኒት ማለት ነው ሲሉ ሊቀ ሊቃውንት ስሙር ይቀጥላሉ። ይህ በኢየሱስ ስም የተጠራው ኢያሱ ተሰቅሎ ነበር ወይ? ኧረ ተው፣ ሳይሰቀሉ አርጅተው የሞቱ ቤዛዎችም አሉ ሲሉ ይናገራሉ። እኔ ግን ይህ ነገር በሽታ ይመስለኛል ሲሉ ጠንከር ያለ ሐሳባቸውንም ይሰነዝራሉ። እያነበቡ የሚያነቡትን እንዳይረዱ የሚያደርግ በሽታም አለ ሲሉ ይናገራሉ። ይህም በሽታ አሌክሲያ ይባላል ይላሉ ሊቀ ሊቃውንቱ። ይህ በሽታ መሰለኝ ያለማወቅ ጸጋን ያበዛልም ሲሉ ሊቀ ሊቃውንት ስሙር አላመራው ሐሳባቸውን ይጠቀልላሉ። ከዚህ በተጨማሪ በአማንነት ሰረም ሴተኛ አዳሪ ስታረጅ አቃጣሪ ትሆናለች ካልን ሰባኪ ቤት ሲቀይር ብለው ሐሳባቸውን በነጠብጣብ ቀጥለው በዚህ ልጅ መነፍለል እጁ እንደሌለበት የደባትር ግንባር መግለጽ ይወዳል፣ የሆነ ስሙን የማናውቀው ዲስኦርደር ገጥሞታል ሲሉ ደብተራ በአማንነት ሰረ ሐሳባቸውንና መልእክታቸውን ከሰሞኑ ጉዳይ ጋር በተያያዘ አቶ በጋሻው ደሳለኝ እንዲሁ ቅድስት ድንግል ማርያምን ለማሳነስ እንዲሁም ደግሞ አባቶቻችንን ቅዱስ ሲኖዶስን በመንፈስ ቅዱስ የሚመሩትን አይደለም በመንፈስ ቅዱስ አይመሩም ሲል የገለጸበትን ሐሳብ እጅጉን በተነከረ መልእክታቸው ይቃወሙታል። አሁን በሰሞኑ የመጣው ነገር እሱ ነው። ተመልከቱት። ይሄ ማህበራዊ ሚዲያውን ጥልቅልቅ አድርጎ ሲበጠብጠን የሰነበተው ሰይጣን መግቢያ ያገኘ ማለት ነው። ተመልከቱት። ሰይጣን መግቢያ ያገኘ ማለት ነው። ይሄ ጳጳስም የሚናገረው መነኩሴ የሚናገረው አስረግጬ ነው የምነግራችሁ። ማንም ቢናገረው ምን ለውጧል? እንኳን ጳጳስ ከሰማይ የወረደ መልአክ እንኳን ቢነግረን የእመቤታችንን ትምህርት አንቀይረውም። ከዚህ በኋላ የቀደሙ አባቶቻችን አስተምሮናል። ቄርሎስ አስተምሮናል፣ ኤፍሬም አስተምሮናል፣ ዮሐንስ አፈወርቅ አስተምሮናል። ሌሎችም እንደ ዮሐንስ አፈወርቅ ጉባኤ እኮ እመቤታችን ትመሰገንበት የነበረው ያ ትልቅ ጉባኤ የሰማይ መላእክት ወርደው ይታደሙበት የነበረው ጉባኤ እኮ ነው። አባ ማርዳኒ እንዳያቸው 12 መላእክት በዮሐንስ አፈወርቅ ጉባኤ ላይ ለመገኘት የወርቅ ማዕጠንታቸውን ይዘው ሲመጡ አይቷቸው ነበር ይላል። የሰማይ መላእክት ሳይቀር ይታደሙበት በነበረው ጉባኤ ላይ ትመሰገን ነበር እመቤታችን ቅድስት ድንግል ማርያም። ስለዚህ ያንን ምስጋናዋን ልናቋርጠው በፍጹም አንችልም። እኛ የዮሐንስ አፈወርቅ ልጆች ነን። እኛ የቅዱስ ቄርሎስ፣ የቅዱስ ያሬድ፣ የአባ ጊዮርጊስ ዘጋስጫ ልጆች ነን። እኛ ከዛ የተለየ ምንም አይነት ሐሳብ፣ ምንም አይነት እምነት አይመጣም። አትደንግጡ እግዚአብሔር ቤተሰቦች፣ ይሄ ይሁን ዘንድ ያለው ነው።
ገና ወደፊት አውሬው በትልልቅ ሰዎች ምልክታችን በምናደርጋቸው ሰዎች ሳይቀር ሊፈትነን እንደሚችል ማወቅ ይኖርባቸዋል። ወደፊትም ቢሆን የሆነ ሆኖ ግን እንዲህ ባለመናወጥ ውስጥ እንድናልፍ የፈለገው ሰይጣን ለምንድን ነው ካላችሁኝ በጌታችን በመድኃኒታችን በኢየሱስ ክርስቶስ ሕማም ታመን በትንሣኤው ደግሞ ደስ ተሰኝተን እንዳንቆይ ስለፈለገ ነው ማለት ነው። ሕማሙን መከራውን በትዕግስት እንዳንቀበለውና በሐዘን ሰንብተን በመቃብሩ አጠገብ ተሰልፈን ብርሃነ ትንሣኤውን ደጅ እንዳንጠና ሌላ አጀንዳ አምጥቶ በመካከል ሲበጠብጠን ሰንብቷል ማለት ነው። እግዚአብሔር ከክፉ ነገር ሁሉ ከሁላችን ያርቅልን። በዮሐንስ ወንጌል ምዕራፍ 15 ቁጥር 2 ላይ ያለውን የእግዚአብሔር ቃል ምን ይላል? በእኔ ያለውን ፍሬ የማያፈራውን አባቴ ያስወግደዋል። በምንም አይነት ተአምር የግሪኩ መጽሐፍ ላይ ሄዳችሁ ስትመለከቱ ያስወግዳል የሚል ትርጉም የለም። የግሪኩ መጽሐፍ ያስወግዳል የሚለውን ቃል በግሪኩ ሲጠቀስ አይሮ ተብሎ ይጠቀሳል። አይሮ ማለት ደግሞ ማስወገድ ሳይሆን ሊፍት አፕ፣ ቢር አፕ እና ሬዝ አፕ ማድረግ፣ ከፍ ማድረግ፣ እንዲያድግ ከፍ ማድረግ እንጂ ማስወገድ፣ መቁረጥ፣ ማድረግ የሚባል ምንም አይነት ትርጉም የለውም። ኦኬ ወዳጃችን እንግዲህ እንደሰማችሁት ምን እያለ ነው? ጌታችን ኢየሱስ በዮሐንስ ወንጌል ምዕራፍ 15 ላይ እንደዚህ አለ። ምን አለ? እውነተኛ የወይን ግንድ እኔ ነኝ ይልና በእኔ ያለውን ፍሬ የማያፈራውን ቅርንጫፍ አባቴ ያስወግደዋል አለ። ሰው በእኔ ያለውን ግን ፍሬን የማያፈራውን ቅርንጫፍ ካለ እርሱ ይወገዳል አለ። ስለዛ ከጌታ ጋር ለመኖር ወይም ተቆርጠህ ላለመጣል ግዴታ ፍሬን ማፍራት አለብህ ማለት ነው። ስለዛ ከድህነት ጋር ተገናኘ ማለት ነው። ፍሬን ማፍራት ሰው ይህ ነገር የፕሮቴስታንትን ትምህርት በጣም ስለሚቃወም ይህ ወዳጃችን ምን እያለ ነው? ያስወግደዋል የሚለው እንደውም ግሪኩ ላይ የለም። ያስወግደዋል የሚለው ጭራሽ ግሪኩ ላይ የለም። ይልቁንም ከፍ ያደርገዋል የሚለው የግሪኩ ቃል አይሬ ይለዋል ወይም አይሮስ የሚለው ቃል የሚያመለክተው ከፍ ማድረግን ነው አለ ነው። እስቲ እንመዝነዋ። ከዚህ የመጽሐፍ ቅዱስ ቨርዥን እንጀምር። ይህ መጽሐፍ ቅዱስ 66ቱ ነው። ስለዛ ራሳችሁ ፕሮቴስታንቶችም ጭምር ተሳትፎ የታተመ ነው። እዚህ መጽሐፍ ላይ ምን ይላል? ዮሐንስ ወንጌል ምዕራፍ 15 እንግዲህ ተመልከቱ። ያሰመርኩበትን ፍሬ የማያፈራውን በእኔ ያለው ቅርንጫፍ ሁሉ ምን ይለዋል? ያስወግደዋል ይላል። አይ አክሊል ነው እሱ ተሳስቶ ነው። ሌላ የተሻለ ህትመት ወይም የተሻለ ቨርዥን ምረጥ እንጂ ተለኝውን። እንግዲያውስ የራስን ደግሞ በፕሮቴስታንቶች የታተመውን አዲሱ መደበኛ ትርጉምን እንየዋ። አዲሱ መደበኛ ትርጉም እንዲህ ይላል። ስክሪናችሁ ላይ ተመልከቱ። በእኔ ያለውን የማያፈራውን ቅርንጫፍ ሁሉ ቆርጦ ይጥለዋል። ይሄ ደግሞ በጣም እንደውም ክሊር ነው፣ ግልጽ ነው። ምን ይለዋል? ቆርጦ ይጥለዋል። አዲሱ መደበኛ ትርጉም ኖ አክሊል፣ አዲሱ መደበኛ ትርጉምም ስህተት ነው፣ ሌላ አምጣ ተለኝውን። እንደዛ ካልከኝ እንግዲህ ምን አደርጋለሁ? ወደ እንግሊዘኞቹ ደግሞ እንሂድ ሻሉይ። ኦኬ ስንሄድ እንዲህ ይላል። እንግዲህ የመጀመሪያው ኒው ኢንተርናሽናል ቨርዥን ኤንአይቪ ሂ ከርስ ኦፍ ማነው? ይቆርጠዋል። ልክ አዲሱ መደበኛ ትርጉም ላይ እንዳለው ማለት ነው። ቀጣይ ኒው ሊቪንግ ትራንስሌሽን ሂ ከትስ ኦፍ ይቆርጠዋል። እንግሊሽ ስታንዳርድ ቨርዥን ሂ ቴክስ አዌይ ያስወግደዋል። ቤሪየን ስታንዳርድ ባይብል ሂ ከትስ ኦፍ ይቆርጠዋል። ኪንግ ጄምስ ባይብል ሂ ቴክስ አዌይ ሚኒንግ ያስወግደዋል። ኖ አክሊል ከነዚህ ይልቅ ደግሞ እንደው ሊትራል የሆነ የቃል በቃል ትርጉሞችን አምጣ ትለኛውን። እንግዲያውስ ተመልከት። አሁንም ሊትራል ትራንስሌሽን ተብሎ የሚገመቱትን ወይም የሚታወቁትን መጽሐፍት ሊትራል ስታንዳርድ ቨርዥን ሂ ቴክስ ኢት አዌይ ያስወግደዋል። ቤሪየን ሊትራል ባይብል ሂ ቴክስ ኢት አዌይ ያስወግደዋል። ያንግስ ሊትራል ትራንስሌሽን ሂ ደስ ቴክ ኢት አዌይ ያስወግደዋል። ስሚዝስ ሊትራል ትራንስሌሽን ሂ ቴክስ አዌይ ያስወግደዋል። ሁሉም ያስወግደዋል። ኖ አክሊል አማርኛውንም ቶ እንግሊዘኛውንም ቶ በቃ ግሪኩን ተመልከተ። ከነዚህ ሁሉ ተርጓሚያን ወይም መተርጉማን የመጽሐፍ ቅዱስ ትራንስሌሽን ላይ ከሚሰሩት እኔ ነኝ የበለጠ ማቀው ትሊዮን። እንግዲያውስ ወደ ግሪኩ ቀጥታ እንሂድና የግሪክ ኤክስፐርት እናምጣ። ማን? ለምሳሌ ቤልሞንስ እንግዲህ ግሪክ ከተማርክ ያው ቤልሞንስን ማወቅ አይቀርም። ቤልሞንስ መጽሐፍት ሁሉ ሪከመንድ የሚደረጉ ናቸው ለግሪክ ተማሪዎች። ለማንኛውም ቤልሞንስ ይሄው ጥቅስ አሁን አንተ ያነሳው ነገርን ተጠይቆ ነበረ። ተጠይቆ በምን መልኩ መለሰ? ያው ራሱ belmonts.com የሚል ኦፊሻል ዌብሳይቱ ላይ ያስቀመጠውን ያከበኩበትን እዩ። the suggestion of raise up ከፍ ያደርገዋል የሚለው suggestion ማለት ነው really is not part of the semantic domain. It is to raise up ለምን ጥቅም ነው ማንሳት? to raise up for the purpose of removing ለማስወገድ ጥቅም ነው ማንሳትም። and that is what takeaway does and hence it's common use in translation ብሎ ይናገራል። ማንሳት የሚለውም ልውሰድ ብትል ለምን ጥቅም?
ከማስወገድ አንጻር ለምሳሌ ከመሬት ላይ ማንሳት አይቷል። ከመሬት ላይ ያስወገድክ ማለት ነው ነገርን ሰው ዋና ትርጉሙ የማስወገድን የሚያመለክት ነው። መጽሐፍ ቅዱስ ላይ ያይገባውን ዩዜጁንም ተመልከት። እነዚህ ቃላት ይህ ቃል ሌላ የመጽሐፍ ቅዱስ ክፍሎች ላይ በምን መልኩ እንደተቀመጠ ብታየው መልካም ነው። ነው አኪል የምን ቤልሞንስ ነው እውቅ የሆነ የግሪክ ሌክሲከን አምጣ ትለኛውን እንግዲያውስ ተቀበላውንም የእውቅ የሆነው የታይርስ ግሪክ ሌክሲከን ደግሞ እንደዚህ ይላል። ተመልከቱ። አሁን የሚያስተምርኩትን ቢ ላይ ተመልከቱት። ቱ ቴክ ኦፍ ኦር አዌይ የሚል ትርጓሜን ይሰጠውና ለቃሉ ይህንን ቃል እንግዲህ ሲፈታ ነው ቱ ቴክ ኦፍ ኦር አዌይ ዋት ኢዝ አታችድ ቱ ኤኒቲንግ ካለ በኋላ ከታች ዝቅ ብሎ ከት ኦፍ ብሎ ዮሐንስ ወንጌል ምዕራፍ 15 ቁጥር 2 ይጠቅሳል። አሁን የተነሳውን ራሱን ጥቅስ እነዚህ ሁሉ የግሪክ ኤክስፐርቶች ይህንን በዚህ መልኩ ያስቀምጣሉ።